ለሃይማኖቱ የማይመጡ ከዚህ ቀደም እኚህ አባት ማለት ከጠቅላይ ቤተ ክህነት ሰሞኑ በሆነው የአርሲ ኦርቶዶክሳውያን ሁኔታ እውነት ብለው የተናገሩ አባት ናቸው። አስረዋቸዋል። እንደ በጋ ትረዱን ማለት የሚያሳስር ከሆነ ያሰረህ አካል ነው ያንን እያደረገ ያለው ማለት ነው። ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው። ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር አርሲ ነው። እንዳየው ጥሱን የነቀለው ሃይማኖት በማጋጨት ነው። የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ አባቶቻችን አቡነ ጴጥሮስ ሁሉ ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ፣ ቤተክርስቲያን ተሰደደች። ኮሮና መጣው ጅርስ ሸኔ ቤተሃራ ወይ ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። ተቃውሞ ሰልፉ እንደቀጠለ ነው። ወጣቶች ሚንጫ ይዘው በአደባባይ ወጥተዋል። እሱን የምንመለከት ይሆናል። ለአርሲ ኦርቶዶክሳውያን ድምጽ የሆኑትን አባት አስረዋቸዋል። በመጨረሻም ጀዋር ሚስጥሩን አውጥቶታል። እሱን የምንመለከት ይሆናል። አንዳንድ አባቶችም ዝምታቸውን እየሰበሩ ይገኛሉ። እነዚህንና ሌሎችንም ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ጀዋር ምን አለ? ከጀዋር መሐመድ ቪዲዮን ጀምር። ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው። ወለጋ ላይ ሰው ሲያጨርስ የነበረው ኮማንደር ሻሎ pay attention to this። ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር ቀጥታ አርሲ መጣ። ያንተን ሰፈር ደግሞ ሰውዬ ደግሞ ልንገር፣ ይሄን ሲሰራ መቼም ያው ለቤተሰብ ትፈራለህ እንጂ የሊሙና ቢልቢሎ ሰዎች ታቁታላችሁ። ስንታየው ጥሱን የነቀለው ሃይማኖት በማጋጨት ነው። ኡለማን ከአርሲ፣ ኡለማን ከአማራ፣ አማራን ከአርሲ ሃይማኖት ሲያጋጭ እዛች አክቹአሊ የቀበሌ ስሟን ራሱ ይያታል። ይሄ ሰውዬ ታውቃለህ፣ ግንቢቴ፣ መራሮ፣ ስልጣና የሚባሉ I went that far to investigate። ምን ብሎ ያስወራል መሰለህ? ለምሳሌ ስንታየው ተራ አስተዳዳሪ አይደለም። ስንታየው እነ ጌታቸው አሰፋ ያሰለጠኑት ነባር የደህንነት ሰው ነው። ተራ ካቢኔ ሆኖ የዞን ሰዎችን ያዝ ነበር በኢህአዴግ ጊዜ። አሁን ሰሞኑን ምን ብሎ ያስወራል? አንዴ ኤክስፖዝ አድርኩ ባይ ዘ ወይ አሁን ከዚህኛው ሃይማኖታዊ ጉዳይ ሳይሆን ከ120 ማፊያ ጋር ኤክስፖዝ አደርገው እኔን እኮ ጀዋር የሚጠምደኝ ኦሮሞቹ ጋር ሲመጣ እኔ እኮ ሰላሌ ስለሆንኩ ቱለማ ስለሆንኩ ነው ይላል። አማሮች ጋር ሄድና አማራ ስለሆንኩ ነው ይላል። ይሄ ሰውዬ አማራም ሰላሌም አይደለም፣ አርሲ ነው። እዛው ተወለደ። ሰይጣን ነው በቃ። ምንም ሃይማኖቱ አይደለም፣ ብሔሩ አይደለም፣ ስራው ተፈጥሮውም እንደዛው ነው። ዛኑ ልቆ የወጣለት ሰይጣን ነው፣ ሰዎችን በማጋጨት ሻሸም ምዕራብ አርሲ ላይ ሰዎችን ሲያስጨርስ ከርሞ በእጁ ገሏል። በአንድ መምህር በእጁ በቀጠራራ ፀሐይ ነው ሻሸመኔ ላይ ገደለው። የኮሚሽነር ሻሎ ገለታና የስንታየው ጥምር አስቦበት የሰራ ስራ ነው። ታስቦበት፣ ምክንያቱም የተካኑ ናቸው። በወያኔ ጊዜም ይሄንን ነበር ሲሰሩ ነበር። ያንን ልምድ አመጡና በብዙ ጥፋ ባስተውት አርሲን ይሄ እንግዲህ አሁን የደህንነት ኦፕሬሽኑ ነው። የፖለቲካ ኦፕሬሽኑ ደግሞ ተቋሚም የሚመስሉ ለህዝብ ተቆርቋሪ የሚመስሉ መዓት ተከፋይ ሚዲያዎች አሉ። እነዚህ ሰዎችን ቻሌንጅ አደርጋለሁ። ሁሌም የሆነ ግድያ ሲካሄድ ቀድሞ የሚለጥፉት ሰዎች ያቸው ያሰኮውን አሁን ምን አደረጉ መሰለህ? ከ3 ዓመት በፊት ከታች ከቆለማው ከሸነንኮሉና ከምዕራብ ሐረርጌ የሚመጡ የከብት ነጋዴዎችን
እንግዲህ ደጋ ወደዚህ ወደ ደጋው መጥተው ወደ አሰኮ መጥተው ከብት ይገዛሉ። ከብት ሊገዙ የመጡን ሰዎች በጣም አሰቃቂ በሆነ መልኩ ይገሏቸውና መጀመሪያ የሚለጥፉት ፋርሴ ብሏይ ናቸው። አማራ ኦሮሞን ጨፈጨፈ፣ ፋኖ ሰው ጨፈጨፈ። ፋኖ እንዴት ሊያደርግ ዘጋ ደረሰ? ምንድነው ያደረጉት መሰለ? እዛም እዚህ ወደ እናንተ አካባቢ ወዳለው አካባቢ ምንድነው ያደረጉት? መጀመሪያ በእነዚህ በሰለጠኗቸው ሰዎች አማራውን ይገላሉ። ከዛ ራስን ተከላከል ብለው ያደራጁትና ያስታጥቁታል። ይሄው አማራ ታጥቋል። አንድ ቪዲዮ አለ የአብይ ረስተነው ነው መሳሪያ በየቤተክርስቲያን ውስጥ ቤተክርስቲያን ውስጥ መሳሪያ ያገኘን ቤተክርስቲያን መሳሪያ ተከምሮ ማሰልጠኛ ሆኖ እያለም ይናገረዋል። I hope you can find that video. It's fascinating. እናም አሁን እዚህ አሰኮ አካባቢም ጉና እስከ ቦምሳ የተደረገው ነገር ምንድነው? ራሳቸው የአማራ ገበሬን አስታጥቀው መጀመሪያ ያስገድሉታል። ከተገደለ በኋላ ያስታጥቁታል። ከታጠቀ በኋላ ኦሮሞ ጋር ሄዱና አማራ ሂደት አማራ ታጥቋል አታዩም እንዴ? ራሱ እኮ ያስታጥቀው። ይሄን የታጠቀውን ኃይል ደግሞ የሚመሩት ይዘው የሚሄዱት ከመከላከያ የወጡ ሰዎች ናቸው። አንዱን በማስረጃ ሲጄ አጋልጫቸው እርምጃ ወሰዱበትን ምናልባት ብዙ ጊዜ በኦሮምኛ ስለጻፍኩት ሰው እንዲረዳ ልስጥ። የአቦምሳ ይሆነው አቦምሳ እንግዲህ ካሶ ቀጥሎ ያለው ወረዳ ነው። አለሙሱም የሚወክለው ወረዳ ነው። የአማራ ማህበረሰብ አለ። 3 ማህበረሰብ ነው ያለው። የአማራ ማህበረሰብ አለ፣ የቱለማ ኦሮሞ ማህበረሰብ አለ፣ የአርሲ ማህበረሰብ አለ። እዛ አካባቢ ላይ መጀመሪያ አማራን ያስገድላሉ። ከዛ ፋኖ መጣ ተባለና የሙስሊም ቤቶች መቃጠል፣ ሰዎች መገደል፣ ቴረር ተለቀቀ። ካስታወስከው ቴረር በቃ። ከዛ ስንመረምር ይሄ ፋኖን የሚባለውን ኃይል ማን ነው የሚመራው? ሻንቆ ይባላል ልጁ። ሻንቆ የሚባል ልጅ ነው። ይሄ ሰውዬ አይደለም ፋኖ ሊሆን አንደኛ የመከላከያ ሻለቃ የነበረ ልጅ ነው። ሁለተኛ ኦሮሞ ነው። ቤት ጋር ነው ፋኖ ሊደርስ ይቻለው። በየጻፍኩት ፌስቡክ ላይ ሁለት ቀን አላደረም። ጠሩትና ቪዲዮ አለ። ጠሩትና ቤት ውስጥ አብረውት እየጠጡ ግንባሩን ብሎ ገደሉት። ሚስጥር እንዳያወጣ ማለት ነው። ያሰቆኑም እየመረመር ነው እነማን እንደሆኑ ይሄን የሚያደርጉት። ዋናው ቁም ነገር ምንድነው? ልክ ወለጋ ላይ እንደተሳካላቸው አርሲም ላይ የመንግስት ስኳድ ተቋቁሞ ይሄን ስራ እየሰራ እንደሆነ ምንም ጥርጥር የለውም። እውነት ትመነምናለች እንጂ አትበጣስም። እውነት ምን ጊዜም እውነት ነች። ይሄው አሁን ሚስጥራቸውን በዚህ መልክ እያጋለጣቸው ይገኛል ማለት ነው። ሲጀመር እሱስ ማን ነው? ጀዋር ማን ነው ሲጀመር? እሱ አይደል እንዴ? ከዚህ በፊት ቪዲዮ ሰርች ይላችሁ ነበር። አርሲ እዛ አካባቢ ያሉ በሙሉ አብዛኛው ሙስሊም ነው። የሆነ ነገር ቢሉ በሚንጫ አንገታቸውን ይባላሉ እያለ በፊት እሱ በነበረበት ሰዓት ተናግሯል። ሲጀመር ይህንን ነገር እየጠነሰሱት እነማን ሆኑና ነው? አሁን በምን ሲጣሉ ነው በዚህ መልክ እያጋለጣቸው ያሉ? ምክንያቱ ደግሞ እውነት ነው። እውነት ምንጊዜም አሸናፊ ነው። እንደዚህ ቋንቋቸውን አደበላልቆት እርስ በርሳቸው መግባባት ሲያቅታቸው በዚህ መልክ ሚስጥር እያወጣ ይገኛል። ድሮም ህዝቡ ያውቃል። ድሮም ህዝቡ እያንዳንዱ ነገር ያውቃል፣ ይገባዋል፣ ይረዳል። ግን መናገር ነው ያቃተው። እንዴት መናገር ይችላል? እንዴት ያውጣው? እሱ ነው ያቃተው እንጂ ህዝቡ ሁሉን ነገር ይችላል። አሁን ላይ ሁሉ ነገር ያውቃል። አሁን ደግሞ እንደተመለከታችሁት የነሱ አካል የነበረው አካል በዚህ መልክ እያወጣ ይገኛል ማለት ነው። በምን በጥቅም ተጣልተው ሊሆን ይችላል። አሁን እሱ እንደፈለገው ቦታ አልሰጡት ሆኖ ሊሆን ይችላል። ይሄ ሰውዬ በዚህ ልክ እየተናገረ ያለው ግን ያው እውነቱን ስለነገርከን ደግሞ እንድናውቅ አድርገህናል። ወገኔ ገበሬው ያመረተው ምርት በምን መልክ እንደተቃጠለ ደግሞ እንመልከት። አቤት ግፍ እግዚአብሔርን አሁን ይሄን ውሃ ቢኖር ማለት ነው የተወሰነ ነገር እናተርፋለን። ገብቶሃል ነበር ወይኔ ውሃ ቢኖር እኮ ይተርፋል ይሄ ነገር። ውሃ ቤት የት አመጣን ነው ታዲያ? ምን ጀመረበት?
እሳቱ ደግሞ ሲያቃጥል አንተ ሂዳ ናት በል እስኪ ኧረ እሳቱ ቤት እሳቱ አንተ ፈተና በል እሳቱ ፈተና በል። አቤት ስንት ኩንታል ነው ግን መጌታ? አሁን የእህል አምላክ ይፋረዳችሁ ከማለት ምን እንላለን? ይኸውልህ ሰባ ምናምን ኩንታል ነው የተቃጠለው ማለት ነው። ሰባ ኩንታል ተቃጠለው። አብረን ይሄ ይታያል። ይኸው ይሄን ሰባ ምናምን ኩንታል ይሄን እንግዲህ ይሄ ቤት ነው እየነደደ ያለው ማለት ነው። ኩንታሉን ማየት ማመን ነው። ይኸው ምን ይሰራል ወንድሜ? ብናየው ሰው የሆነ ሰው መቼም እንዲህ ማድረግ አይችልም። አሁን እህልና ቃጥሎ ይሄ ጤፍ ነው እንግዲህ ጤፍ ነው እንዳለ ይሄ ኩንታል አሁን እየነደደ ነው ማለት ነው። አንተ ምን አይነት መንግስት የለም እንዴ? ቆይ በመድኃኒዓለም ገበሬው ወገኔ ክረምቱን ውርጭና ዝናቡ እየተፈራረቀበት አርሶ አጎልግሎ በዚህ መልክ የሚያምር ምርቱን ወደ ጎተራው ካስገባ በኋላ በዚህ ልክ ነው የተቃጠለው ማለት ነው። እጅግ በጣም በሚያሳዝን ሁኔታ ማለት ነው። እንደተመለከታችሁት ነው። እጅግ በጣም ያሳዝናል። ይህንን ምርት ለማምረት ብዙ መስዋዕትነትን ከፍለዋል። ብዙ በውጭ አድረዋል። እጅና እግሩ ነቅቷል፣ ተሰነጣጥቋል። ሰብስቦ ደግሞ ሳይ በጋ እንበላለሁኝ፣ ልጆቼን አስተምርበታለሁ፣ ልጆቼን አበላለሁ ብሎ ይህንን የመሰለ የሚያምር እህል ሰብስቦ ቤቱ አስቀምጦ ነበር። ግን አትኑር፣ አይቻልም፣ ይሄ የኛ መሬት ነው፣ አንተ እዚህ መኖር አይገባህም ያለው ባለ ጊዜ በዚህ መልክ አቃጥሎታል ማለት ነው። የእህል አምላክ አሁንም ይፋረዳችሁ። እግዚአብሔር ይፍረድ። እግዚአብሔር የእጃችሁን ይስጣችሁ። ረሱት ብዬ ነው። እኚህ አባት ማለት ከጠቅላይ ቤተ ክህነት ሰሞኑ በሆነው የአርሲ ኦርቶዶክሳውያን ሁኔታ እውነት ብለው የተናገሩ አባት ናቸው። አስረዋቸዋል። ይህን እንድታቁት ነው። ከጀርባ የዛሬው ላይቭ ለሳቸው ማስታወሻ መሆን አለበት፣ ወይም ለሳቸውም ድምፅ የምናሰማበት መታሰራቸው እንዲታወቅ መሆን ያለበት አለ። ስለዚህ በአንድ ድንጋይ ብዙ ወፍ አጣጥመ መጓዝ አለብን። ኦኬ። የአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለውን አሁን ሰሞኑ እየተፈጸመ ያለውን ነገር ከዚህ ቀደም ከነበረው ጋር ከማያያዝ ይልቅ የመበጠስ ስራ እየተሰራ በደንብ አድርጋችሁ ስሙ። ምንም ረጅም ማብራሪያ ምናምን አያስፈልገው። ላይክ አትግደሉን፣ እየኖርንበት ያለነው ቀዬ እንኖርበት በሰላም፣ ቤታችንን አታቃጥሉብን፣ ቤተ ክርስቲያናችንን አታቃጥሉብን፣ እንደ በግ አትረዱን ማለት የሚያሳስር ከሆነ ያሰረህ አካል ነው ያንን እያደረገ ያለው ማለት ነው። ቢካዝ የሆነ የፈራው ነገር አለ። ዳትስ ዋይ አንተ እውነቱን ስትናገር አንስቶ ፕሪዝን የሚያስገባ። ራሳችሁን አታስጠቁሩ። ከዚህ በላይ ፍቷቸው አባታችንን። ምንም ያደረጉት ነገር የለም። ሁሉም ወጥቶ እየተናገረ ያለውን ነገር ነው የተናገሩት። አሁንም አትግደሉ። የእናንተ መግለጫ የእናንተ ተጎዱ አካላትን ሄዶ መጎብኘት doesn't make sense። ምንም የምታመጡት ለውጥ የለም። እየገደለ ያለውን አካል እንዳይገል አድርጉልን። በቃ ይሄንን ነው እኛ የምንፈልገው። ሰላማዊ ኑሮ ነው የምንፈልገው። ከሁሉም ሃይማኖት ጋር ተስማምቶ ተዋዶ መኖር፣ ከሁሉም ብሔረሰብ ጋር ተዋዶ ተስማምቶ መኖር ነው የምንፈልገው። ያደረግነውም ከዚህ በፊት ያ ነው። ይሄን ሁሉ አመት ስንኖር የሆነው ይሄ ነው። ሌላ ምንም አዲስ የፈለግነው የጠየቅነው ነገር የለም። በቃ እንደ በግ አትረዱን። እንስሳ እንኳን ሲታረድ ስርዓት አለው፣ ውስጥ ያዝናል። ያን ነው ተው ያልነው። በተኛንበት ቤታችንን አታቃጥሉ ይሄ ነው የተባለው። ይሄንን የሚናገርን ሰው አሯሩጣችሁ የምታስሩ ከሆነ ማነው አራጁ ማነው ገዳዩ? ለእናንተ ትቸዋለሁ። አባታችንን ፍቱልን። ለማንኛውም ታመም ያለው ማለት አትችልም። ማዘን ፈልገህ ማልቀስ ፈልገህ እንባህን ከዓይን ላይ ማውረድ አትችልም። ከምንም በላይ የሚከብደው ደግሞ ይሄ ነው። ሐዘንህን መወጣት አትችልም። ሊወርድ ያለን እንባ እንደማስቀረት የሚያም ነገርም የለም። እጅግ በጣም የሚገርመው ነገር በቃ አዝኛለሁ፣ ተገድያለሁ፣ ስለዚህ አትግደሉኝ፣ አልዘን ልኑር። ይሄ ሰብአዊነት ነው እኮ። ይሄ ሰብአዊ መብት አይደለ? ሰው የመኖር መብት ነው እየጠየቀ ያለው። ይሄ የሃይማኖትም ሽፋንም ብቻ አይደለም። ላይክ ሰው የሆነ ሁሉ ሊቃወመው የሚገባ ተፈጥረህ በተፈጠርክበት ሀገር እንዳትኖር ስትደረግ ግዴታ ክርስቲያን መሆን የለብህም ለመቃወም ይሄንን ነገር።
በቃ ልኑር ነው ያለው። ሌላ ጥቅማጥቅም የለም። ሌላ ጥቅማጥቅም ስጡኝ አልተባለም። ልኑር ያለን አካል ሲሳደድ በዚህ ልክ ሲገደል ደግሞ ያዘነው አካል ልዘንበት ልጽናና ከሀዘን ቢያንስ ልጽናና እባካችሁ ያለን አካል ደግሞ በዚህ ልክ ማሰቃየት በዚህ ልክ ማሰሩ አባታችንም በቃ አትግደሉን ይበቃል ብለው ነበር የተናገሩት። አሁን በዚህ ሰዓት በእስር ውስጥ ይገኛሉ ማለት ነው። ስለዚህ ሁላችሁም ለአባታችን ድምጽ ልትሆኑ ይገባል። እንደዚህ አይነት ቪዲዮዎችን ልትሰሩ ይገባል። የተሰሩን ካገኛችሁ ሼርና ላይክ እያደረጋችሁ ቫይራል እንዲወጣ አድርጉ ቪዲዮውን። ሰው መጮሃችን አንድ መሆናችን ከመጮህ ደግሞ አልፎ ያለው ነገር የምናደርጋቸው ነገሮች አሁን ላይ እግዚአብሔር ይመስገን በትንሽም ቢሆን መፍትሄ እያመጡ ነው። በትንሽም ቢሆን የሆነ ጭላንጭል እያሳዩ ነውና እንደዚህ አይነት ቪዲዮዎች ስታገኙ እናንተም ሼር በማድረግ ቫይራል እንዲወጣ ሚዲያውን እንዲቆጣጠረው አድርጉ ማለት ነው። ሌላኛው ደግሞ እንደዚሁ ሚዲያዎች ኢንተርቪው ለማድረግ ይህንን ነገር ለመዘገብ እየቀረጹ ባሉበት ሰዓት ምን እንደተባሉ አዳምጡ። መቅረጽ እየከለከሉ ነው። ቃል የሚደረግብን በዚህ መዛ ቃል የሚደረግብን እንዴ ኧረ ተው ችግሩ ከእናንተ ነው ማለት ነው። ከመስሪያ ቤት አይደል? ይሄ ራሱ መቀረጽ አለ። በቅርጽ መብታችን እኮ አትቀርጹም ብሎ ካሜራውን ቀማቸው። መብታችን ነው። አዎ ሚዲያ ቀርጸን ነበረ እንዲህ አገራችን አሁን የተፈጠረው በሃይማኖታችን የተፈጠረው በመንግስት በኩል የተፈጠረው ነገር ሰላም እንዲወርድ ጸሎት እያደረጉ ከዚህ ያለፈ ነገር ስራ አልሰራንም፣ ትክክል አይደላችሁም፣ ስለዚህ ወደ ቀልባችሁ ተመለሱ። ይሄ የሚያሳየው የመንግስት ጣልቃ ገብሩ ልብስ አትልበሱ ብሎ ሊከለክል የሚችልበት ህግ የለም። ገዳዮች በአደባባይ እየተናገሩ በአደባባይ እያወሩ በሚዲያም ጭምር እየተናገሩ ተገዳይ ወይም ተበዳይ ደግሞ በቃ ልኑር እባካችሁ ነገር ይቅር ሲል በዚህ ልክ አይሆንም፣ ድምፅህን አታሰማም፣ ድምፅህ ለዓለም መድረስ የለበትም እየተባለ በዚህ ልክ በቃ በማንኛውም ዘመን ያልተደረገ ግፍ ነው። በነገራችን ላይ በእኛ ዘመን እየተደረገ ያለው በዚህ ዘመን የዚህ ዘመን ትውልድ ሆኖ መገኘት በራሱ እጅግ በጣም ያሳዝናል፣ ያሳፍራልም ጭምር ማለት ነው። የእውነት የዚህ ዘመን አካል መሆኔ በእውነት ነው የምላችሁ በጣም ያሳዝነኛል። እንደው በምን አይነት በተረገመ ዘመን ነው ያለ ነው። ትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ በባሌ በጅማ የሚደረጉት የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። በጣም ይሄ የሚያስቅ እና የተንኮልም ጥያቄ ነው ሲጀምር። ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ነው፣ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ ነው እና ይሄ የውክልና ጉዳይ ሳይሆን የህልውና ጉዳይ ነው። ተፈጥሯዊ ነው። ሰው ህልውናውን ማስከበር ተፈጥሯዊ ግዴታው ነው። አባቶቻችን እንደ አቡነ ጴጥሮስ ሁኑ እና አቡነ ጴጥሮስ ኦርቶዶክሱ አስከብረውታል። በየቦታው የተቃውሞ ሰልፍ እየተደረገ ይገኛል እንደምትመለከቱት ማለት ነው። እንዳያችሁት እስካሁን ድረስ እየወጡ ነው ወጣቶቻችን በቃ እያሉ ነው። አባቶችም እየተቀላቀሉ ይገኛሉ። ያው እንደዚህ ስንል እስር ነው ሊሆን የሚችለው፣ መታሰር ነው ሊገጥመን የሚችለው። ኦቤስሊ የታወቀ ነው። ይሄ ግን ደግሞ በቁም ከመሞት ከመብሰልሰል ይሄም አንድ መስዋዕትነት ነው፣ አንድ ሰማዕትነት መቀበል ነው። እንደነሱ እኛ የሆነ ነገር ስለነሱ የሆነ ነገር ብለን የሆነ ነገር ቢደርስብን እነሱ ህይወታቸውን ማጥተዋል፣ እኛም ልናጣ እንችላለን። በዚህ ምክንያት እንደዚህ ስላልን ብቻ ማለት ነው። ታዲያ ከዚህ በላይ ምን አለ? በቁም ከመሞት ደግሞ ይሻላል። እነሱ ሰማዕት ናቸው የሉም። በጣም እየተንገበገብ ነው ደግሞ ያለ ነው ነን። ስለዚህ ይህንን በመናገራችን ምክንያት ብዙ ነገር እንደሚደርስ የታወቀ ነው። ወገኖቻችን አላቁ ተደረጉ አወረዱ ደማቸው ፈሰሰ ቤተክርስቲያን ተሰደደች፣ ተቃጠለች። እናንተ እንንበርክ ግዴለ ተንበርከኩስ ወደ ስላሴ ሁላችንም እንንበርክ ሁላችን
ሁለት እጃችንን አንስተን እንንበርክ። እግዚአብሔር ይፈርድ። በቀን በቀን እግዚአብሔር ፍርድ ነው። ሁላችንም እንንበርክ። ሁላችን ወደ ስላሴ እንንበርከክ። ስላሴም እርሱን ይሰጥ። እጃችንን አንስተን እንንበርከክ። አጋሳለም ስላሴ አባታችን መልስ ስጠን፣ መልስ ስጠን። ካህን ክልል ላክልን፣ ፍርድ ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በኦርቶዶክሳውያን ላይ የደረሰውን ግፍና ጭፍጨፋ በትልቁ መልኩ ተቃውመዋል። የተቃውሞ ሰልፍም ወጥተዋል። እንደምትመለከቱት በትናንትናው ዕለት ድምጻቸውንም በዚህ መልክ አሰምተዋል። በዚህ መልክም ሰማዕታቶችን አስበዋል ማለት ነው። እጅግ በጣም የሚመሰገን ነው። እናመሰግናለን። ነገር ግን ትናንት እንደሰራሁላችሁ ቀጣይ እርምጃችን የሚሆነው ወሎ ነው። አርሲን አይታችኋል። አንገታቸውን ብለናቸዋል። ቀጣይ ደግሞ ወሎ ነው፣ የወሎ ነው ተራው ብለው በሚዲያው ተናግረዋል። በቀጥታ ፊታቸውን እያሳዩ ተናግረዋል። የደሴ ወጣቶች ሃይማኖታችሁን ጠብቁ፣ ንቁ። ተቃውሞ ከማሰማት ድምጽ ከመሆንም በላይ ተግባራዊ የሆነ ነገር ስሩ። ነገ ወደ እናንተ ይመጣሉ። እነዚህ ሰዎች የሚናገሩት ነገር ቀለል አድርጋችሁ አትመልከቱ። ከዚህ በፊት የተናገሩትን የዛሬ 8 ወር የተናገሩትን አሁን የፈጸሙት እኮ የዛሬ ስንት ዓመት የተናገሩትን ነው እኮ አሁን የፈጸሙት። ምንም አታመጡ፣ የኛ እግዚአብሔር አለልን፣ ስንገደል እንበዛለን፣ በዋካችን አንተን ማታመጡ ምናምን ተባሉ። ነገር ግን ይኸው ተናገሩ፣ አደረጉት። ስለዚህ አሁን ላይ ወሎን በቅርብ ርቀት እያተመለከቷትና እያጤኗት ይገኛሉ። የወሎ ኦርቶዶክሳውያን ወጣቶች በጣም ጎበዝ ናችሁ። እያደረጋችሁት ያለው ነገር የሚበረታታና የሚደነቅም ጭምር ነው። ነገር ግን በመደራጀትም ትጥቅም በመታጠቅም ጭምር ራሳችሁ እንድትከላከሉና እንድትጠብቁ ላሳስባችሁ እወዳለሁኝ። ቪዲዮውን የትናንትናው ቪዲዮ ማየት ትችላላችሁ፣ ወይም አሁን ላይ ሶሻል ሚዲያ በጣም እየተነጋገሩበት ስለሆነ ወሎ ላይ እንመጣለን። አርሲ ላይ የተደረገው ነገር ደግሞ ወሎ ላይ እንደግመዋለን ስላሉ ማለት ነው። ሌላኛው አሁን ላይ ወጣቶች ሚንጫ እያያዙ ነው። ድምጻችን እየተሰማ ነው። አሁን መጮሃችን ፍሬ እያፈራም ጭምር ነው። መሆንም ያለበት እንደዚህ ነው። በቃ ከዚህ በላይ መታገስ አንችልም፣ ከዚህ በላይ መታረድም አንችልም፣ ይበቃናል። ስለዚህ ወጣቶች በዚህ መልክ በምትመለከቱት መልክ ሰው ሲያስገድድህ ያልሆነ ባህሪ ትይዛለህ። አንተ የሌለህን እንትን ይሰጥሃል። ሰው ራሱ ለመከላከል ደግሞ ሰው እንደዚህ ያደርጋል ማለት ነው። ሌላኛውና ደግሞ ይህን ሰሞኑን በጣም መነጋገሪያ የሆነው በዛው በኦሮሚያ ክልል ሸኔ ነው። ሸኔ በጠራራ ፀሐይ እንደዚሁ ሊያፈናቅላቸውና ሊያሳድዳቸው ሲመጣ መከላከያዎች ደግሞ ሲከላከሉት እናያለን። በሚገርም ሁኔታ ግን አንድ መከላከያ ማአት ሸኔ ነው የሚዋጉት። ሲዋጉ ደግሞ ቀርጸዋቸዋል።
አማን በካ እኔ በዚህ ልክ ውጊያ አይቻለሁ። እንደዚህ ልጅ ድፍረት ግን እኔ አይቻላቅም ሰውን እግዚአብሔር እንዴ! ኧረ እኔ በቃ ቃላት የለኝም ላንተ። እኔ እንዴ ምን አይነት ድፍረት ነው? ከፊት ለፊት ከ10 በላይ እሱ ደግሞ ለብቻው። ኧረ ትለያለህ። እኔ ጀግና ለማለት ራሱ ላንተ እግዚአብሔርን ቃላት የለኝም ወንድሜ። ኧረ ምን ልበል? እኛ እኮ ተዋክተንም እናውቃለን። በቃ ማዕበል ውስጥም ገብተን እናውቃለን። ግን እንደዚህ አይነት እኔ አይቻላቅም። እንዳንተ አይነት ሰው እኔ አይቻላቅም እግዚአብሔርን። እኔ ለማሽቃበጥ ወይም ያው ነገር ለማለት ሳይሆን እኔ እግዚአብሔርን እንዳያችሁት ነው። ግን ኧረ ትለያለህ እናቴ ትሙት። እኔ ጀግና ለማለት ራሱ እኔ ቃላት የለኝም ብራዘሬ፣ ለአንተ ቃላት የለኝም። እንግዲህ ያው በዛ ልክ ነው እሳት እየተጋፈጥን እናንተን እየጠበቅናችሁ ያለውና ግን እናንተ አትረዱ። በቃ አንዳንድ ሰው አላችሁ ግን ኧረ እረፉ። እኛ አትረዱንም። እኛ ምን እናድርግ? በጣም ነው የምንረዳችሁ። የሚያዛችሁ የምትታዘዙት ነው የምታደርጉት እናንተ። በእውነት አሁን እዚህ ጋር ያየነው ነገር ራሱ በጣም ምን ያህል መስዋዕት እንደሚከፍሉልንም ጭምር ነው የሚያሳየው። እና አንድ ወጣት ያን ሁሉ ሸኔ ሲታገል ማየት በራሱ እጅግ በጣም ልብ የሚሰብርም ነው። እንረዳለን። ግን እኛ ከላይ ያለው ነገር ነው እየተቃወምን ያለ ነው። እናንተም ብትሆኑ እነሱን ስለምትታዘዙ ማለት ነው። እዚህ ጋር ማንም ሰው ፖለቲካን አይፈልግም። ማንም ሰው ፖለቲከኛ መሆን አይፈልግም። እንድትረዱልኝ የምፈልገው ነገር ማንም ሰው ፖለቲከኛ አይደለም ነው። ግን ስትነካ ሲደርስብህ መቃወም ያለብህ ነገር ትቃወማለህ። ሰማይ ይታረስ ንጉሥ አይከሰስ ድሮ ቀርቷል። ይሄ ድሮ ነው። በእርግጥ አሁን ብንጮህ ምን የምናመጣው ነገር የለም ራሳችን ላይ ጉዳት ከማድረስ ውጭ ማለት ነው። ግን ቢሆንም ደግሞ ዝም ከማለት ይሻላል። ያው የሆነ ነገር ጥላ መሄድ የሆነ ነገር መታገል ይሻላል እንጂ ማንም ሰው ፈልጎት አይደለም ለካ የሚናገረው። እና ፖለቲከኝነትም አይደለም። በጣም እንድትረዱት የምፈልገው ነገር እዚህ ጋር ፖለቲካ አይደለም እያወራን ያለው፣ ስለ ፖለቲካም አይደለም እየተናገርን ያለው። እንኖርበት፣ አምላካችንን እናመልክበት፣ ወገኖቻችንን አትግደሉብን ነው እያልን ያለ ነው። ይሄ ደግሞ ፖለቲካ ጋር ምንም የሚያገናኘው ነገር የለም። ይሄ ፖለቲካ ከሆነ ደግሞ ነው ይሁን፣ በዚህ ጉዳይ እንሆናለን ማለት ነው። ስለዚህ በዚህ ሜንታሊቲ ያላችሁ ልጆችም ኦርቶዶክሳውያን ሆነ እንዴት ፖለቲከኛ እንሆናለን እንደዛ የሚባል ነገር የለም ነው። ሀገርህን ትጠብቃለህ፣ ሃይማኖትህን ትጠብቃለህ። ሀገርህ ሰላም ሲሆን ሃይማኖት የሚጠበቀው፣ ሀገርህ ሰላም ውሎ ሲያድር ነው ሃይማኖት የሚጠበቀው። ሀገር ማለት ደግሞ የኛ ኦርቶዶክስ ቤተክርስቲያን ያጸናቻት ሀገር ናት ደግሞ ኢትዮጵያ። ስለዚህ በዚህ ጉዳይ መረዳትና መግባት ካለብህ መግባት አለብህ እንጂ ያራኔ ፖለቲካ ጋር አልነካካም እንደዚህ ነገር አልናገር ምናምን የሚባል ነገር አይሰራም አሁን ማለት ነው። ራባችን ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን በያለንበት። ስለ ወገኖቻችንና ስለ እምነታችን ስለ ሃይማኖታችን እንጸልይ። ቸር ቆዩ።